እንዳለው ታውቃለህ? አክብሬ ሳወራ አንተ ቢጤ ያረከኝ እንዴ? ማርክ ምስኪን ስለመሰልሽኝ ነው ድል የሰጠውሽ ያለሁት ወይስ አቤኔ እንዲለማመጥሽ ነው? ካልሆነ ግን እውነት አስቀይምሻለሁ። ታዲያ ካወክ ሂደህ ለምን ቢሮ ተናገርክ? ጤና ይስጥልኝ አቶ አለሙ። መስመር አለሽ ጭራሽ ባውንደሪ ምናምን ሲሉ ሰማሽና መስመር ምናምን አልሽኝ። እስኪ ለጠቅላላ እውቀት ልወቀው መስመርሽ ድረስ ነው በእናትሽ። አንተም ብሎ ጓደኛ ሂድ በቃ። አንድም ቀን አስበህ የማታውቀው ነገር ድንገት መጥቶ ሲነገር ምንድን ነው የምታደርገው? እኔ ፍቅር ማለቴ አለመፈለገን ታዲያ እኔ ምን አገባኝ? ልዑል ከአባቱ ጋር መስማማት ባለመቻሉ ከተከራየ ሰንበትበት ብሏል። እናቱ በዮሐና አማካኝነት ምግብ እየላከችለት ትገኛለች። ዮሐና ልዑልን አፍቅረዋለች። ነገር ግን ፍቅሯን እንዴት አድርጋ መግለጽ እንዳለባት ግን ግራ የተጋባች ትመስላለች። ልዑል ከቲና የልጅ አባት እንደሆነ የቀረበለት ጥያቄ እንዴት አድርጎ በምን መንገድ መፍታት እንዳለበት ግራ የተጋባ ይመስላል። እሷም ከአባቱ ድረስ በመምጣት ከልዑል ልጅ እንዳላት ለመናገር ብታስብም የልዑል አባት ድንጋጤ ላይ ስለነበሩ ጓደኛ እንደሆነች ብቻ ተናግራ ወጥታለች። ልዑል ልጅ ወለድክ ትበለው እንጂ ስለ ጉዳዩ በምን አይነት ክስተት እንደተፈጠረ ግን የሚያውቀው ነገር የለም። ብቻ ግን በደረቁ ከኔ ልጅ ወልደሃል ከማለት ውጭ ስለተወለደው ልጅ ምስልም ሆነ ማንነት ገና ያየውና የሚያውቀው ነገር የለም። በቲናና በአቤና ወጥመድ የገባው ልዑል ነገሮች ከአቅሙ በላይ ሆነውበታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ዮሐና ክፍል 5ን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወይዘሮ ኤልሳ ስልክ ላይ ሳሉ ክንዱ ወደ ቤት መጥቷል። ምን ልታደርግ መጣህ እያሉት ቢሆንም እሱም በሀዘን ስለተጎዱ የልዑልን መውጣት ተከትሎ ስለሱ ልጠይቅሽ ነው የመጣሁት በማለት ያናግራታል። አያምጣህ እንደወጣ ቀር በማለት ይራገማል። ክንዱም እንደዛም አይባልም፣ ባይሆን ሌላ ጊዜ እመጣለሁ ጨዋታችንም እንጫወታለን በማለት አሹፎ ቤቱን ለቆ ይወጣል። ዮሐና ስለ ልዑል እያሰበችና እየተከዘች ባለችበት ሰዓት እናቷ ትመጣና ስለምን እያሰብሽ ነው? እየተከዝች ነው እያለቻት ነበረ። እናቴ ደግሞ ምንም የማስበው ነገር የለም ትንሽ ትምህርት ከብዶኝ ነው በማለት ትመልስላታለች። እናትም እኔ እኮ ይህን ስራ ተይና ትምህርትሽ ላይ አተኩሪ ብዬሽ ነበር አለቻት። እማዬ ደግሞ ምንም ከምን ነው የምታገናኙ እሱ ሌላ ይሄ ሌላ አለቻት። በሀሳቧ ግን ልዑልን አፍቅረዋለችና እንዴት አድርጌ ልዑልን አፈቀርኩት ብዬ እማዬ ልንገራት እያለች በሀሳቧ ጭልጥ ብላለች። ልዑልን በበኩሉ ቲና የስራሽን ይስጥሽ እንጂ አእምሮዬን በጠበጥሽው፣ አሁን እንዴት አድርጌ ስራዬን ልስራ እያለ በሀሳብ ተውጧል። ወዲያውኑ በር ተንኳኳ። ማርክ መጣህ እንዴ በማለት በጩኸት ይናገራል። ነገር ግን በሩን ያንኳኳችው ዮሐና ነበረች። ምግብ ለልዑል ይዛለች። እናቱ የልዑል መውጣት እያስጨነቃት እንደሆነም ትናገራለች። ውሰጂው አልፈልግም በማለት ምግቡንም ለመግፋት እየሞከረ ነበረ። ለምን እናትህ እኮ በጣም እየተጨናነቀችና እያሰበች ነው ያለችው። ስለዚህ ይርባሃል ብላ የላከችው ምግብ ለምንድን ነው የሚወስደው እያለችው ነበረ። በቃ ይዘሽው ቁጭ በይ አላት። ለምንድን ነው የምቀመጠው? ላደርስ እንጂ ምግብ ላበስል አልመጣውም እኮ። ስልክ ደግሞ አይሰራም ብለዋል ወይዘሮ ኤልሳ። ስልኬ ይሰራል አለ። በእሷ ስልክም አረጋገጠ። ይሄው እንደሚሰራ አረጋገጥኩልሽ። ከዚህ በኋላ ሄደሽ የፈለግሽውን ነገር መናገር ትችያለሽ በማለት ይመልስላታል። ዮሐናን በመቆጣት እናትህ እንዴት እንደሚጨነቁ ብታውቅ ጥሩ ነበር በማለት የያዘችውን ምግብ ጠረጴዛ ላይ አስቀምጣ ወደ ውጭ ትወጣለች። ልዑልም ከስልኩ ጋር ሆኖ ሶፋ ላይ እንደተቀመጠ ማርክ ወደ ክፍሉ ይከሰታል። እንዴት መጣክ? በሩ ዝግ አልነበረም እንዴ? ማርቆስም በሩ ክፍት እንደነበር ይነግረዋል። ይልቁንስ ያገኘው ነገር ምን አዲስ ነገር አለ? በጣም ደስታ በደስታ ሆነሃል በማለት ፊቱ ላይ ባየው ፈገግታ ይጠይቀዋል። ዮሐና እንደመጣችም ይነግረዋል። ምግብ ልካልህ ነው እናትህ፣ ምን አለበት ታስጨርሰኝ። እኔን ካየችኝ ጀምሮ እንደምትወደኝና ካለኔ መኖር እንደከበዳት ነው የነገረችኝ በማለት ይነግረዋል። ማርቆስም በሆነ ነገር አሳበህ ለምን አትነግራትም እያለው ነበረ። እሺ ለዚህ ጉዳይ ነው የጠራኸኝ ይለዋል። አይ ለዚህስ አይደለም፣ ሌላ ከበድ ያለ የቤት ስራ ይጠብቀናል በማለት ይነግረዋል። ከባድ ከሆነ በዛው በጸበልህ። ክንዱ ገና ለገና የአባቱን ድርጅት ልዑል ይወርሳል በሚል ልዑልን ጥላት አድርጎታል። ታዲያ እንዴት አድርጎ ማጥቃትና ወጥመዱ ስር ማስገባት እንዳለበት እያሰበና እንዲሁም በገንዘብ እየተደራደረ ይገኛል። ዛሬም ከአቤና ጋር ተገናኝቶ አቤና ግን የሚፈልገው ገንዘብ ስለነበረ ክንዱን ቢጠይቀውም እሱ ግን ለምን ገንዘብ ትጠይቀኛለህ በሚል ጉርቡን አንቆታል። እንደውም ልዑል ልጅ አለው በማለት ይነግረዋል። እያንዳንዱ ስለ ልዑል የሚያውቀውን ነገር እንዲነግረው እያፋጠጠው ነበረ። እስካሁን የነገርኩህ ብዙ ያስከፍል ነበር፣
ባክህ ይህን ስራ ብለው ነው እንዴ? ህግ ከለላ ለሌለውና ጨለማን ተገን አድርገህ ለምትሰራው ስራ ደግሞ ስራ ነው ብለህ ቆጠርከው በማለት ክንዱም ይላከፈዋል። ልዑል ከማንኛውም ሴት እንደወለደ ለማረጋገጥ ሲሞክር የሆነች ሴት መጣ ማታ ስትዘባርቅ ነበረ አላውቅም በማለት ትቶት ይሄዳል። ይህ የአባቱ ልጅ ሲል ከሰከስ እጅ ላይ ጣለው እያለ ብቻውን እየዛትና እየፎከረ ነበር። ቲናም በቅናት እየተንጨረጨረች ዮሐናን አንቺ ግን ለምን አትወርጅም ከሁለቱ ወንዶች አለቻት። ደግሞ ምን አደረግኩ በማለት ዮሐናም ትጠይቃታለች። ጭራሽ ትናንትማ እየተከታተልኩሽ ነበረ፣ ምግብ ተሸክመሽ ከልዑል ቤት ሄድሽ፣ እሱ ግን በር ላይ አባረረሽ በማለት ትናገራታለች። ዮሐናም ሁለታቸውም በሽተኞች ናቸው፣ የያዛችሁትን ችግር እዛው ጨርሱ በማለት ገልብጣት ወደ ቤቷ ተመልሳለች። ማርቆስም ጓደኛውን ልዑልን ከሌላ ሰው ከሚሰሙት አንተ ተናግረህ አባትህን አሳምናቸው፣ በፍጹም ልናገር አልችልም፣ እኔ በራሴ መንገድ እሄዳለሁ እያለ ነው። ይሄ ሊሆን አይችልም፣ ከአባት ጋር የሚያቆራረጥህን ነገር ከምታደርግ ይልቁንስ እንደምንም ብለን አባትህን እናሳምናቸዋለን አለ ማርቆስ። አቤናን እንዴት ልታምነው ትችላለህ? ከቲና ጋር ሲመካከሩ አይቻቸዋለሁ፣ ምናልባትም የሁለታቸው ተንኮል ሊሆን ይችላል በማለት ማርቆስ እየተጠራጠረ ስለነበረ አቤናን ሻይ ቤት ድረስ በመቅጠር ከዛ ተገናኝተው እውነታውን እስኪ እንነጋገር፣ ልዑል በጣም የሚያሳዝን ልጅ ነው፣ ባላጠፋው ነገር ሊወቀስና ተጠያቂ ሊሆን አይገባም በማለት ከቲና ጋር ስላላቸው ግንኙነት ሊነግረው ቢፈልግም እንደውም የነ ልዑልን ጉዳይ ወደ ጎን ተውና ይልቁንስ ዮሐናን አሳምንልኝ በማለት ይጠይቋል። ዮሐናን አልተውካትም እንዴ? ልጅቷ እኮ ያንተ ታይፕ አይደለችም፣ ለምንድነው የምታዝጋት በማለት ማርቆስም ይነግረዋል። እኔ አክብሬ እዚህ ድረስ ብጠራህ አንተም ከጅላታል ማለት ነው። ለገንዘብ ብለህ ለልዑል ጠበቃ መቆምህ በጣም ይደብራል አለው። እኔ የገንዘብ ጉዳይ ሳይሆን ልጁ ባላጠፋው ጥፋት ሲጠየቅ ማየት በጣም ያበሳጨኛል በማለት በንዴት ተናግሮ ትቶት ይወጣል። ክንዱ ልዑልን አባትህ አንተን ለማቋቋም ሲል ደፋ ቀና ይላል፣ አንተ ግን በየቦታው እየዞርክ ዘርህን ታራባለህ በማለት ከአቤና በሰማው መሰረት ልጅ አለህ በማለት ያፋጥጠዋል። የምን ልጅ ነው በማለት በድንጋጤ ልዑልም ይመልሳል። ከሚወደው ጓደኛ ከማርክም ወሬውን እንደሰማ ይናገራል። በሰማው ነገር ልዑልም በጣም ይደናገጣል። እኔ እኮ የልጅ አጎት ነኝ፣ ለምን አታስተዋውቀኝም አለ ክንዱ። የማርክ ልጅ አጎት መሆን ከፈለክ ራስን አናግረው በማለት ተናዶ ትቶት ይሄዳል። ቲና ያሰበችው ተንኮል ስላለ ዮሐናን ቀጥራታለች። ምንድነው የምትፈልጊው? እኔ ስራ መስራት አለብኝ፣ 2 ቦታ ነው፣ እናቴን የማግዝ ነኝ ያለች እየነገረቻት ቢሆንም አንቺ ግን ከየት ፕላኔት ነው የመጣሽው? የምታውቂው ወንድ የለም ወይ አለቻት። አሉ ግን ሌላ ነገር እንዲያስቡ አልፈልግም በማለት ትመልስላታለች። ቢያንስ ማርክና ልዑልን እንደምታውቂያቸው ሰምቻለሁ፣ እነሱ እኮ አለቆች እንጂ ከማውቃቸው ሰዎች የሚመደቡ አይደል። ቲናም ልዑል ምንሽ ነው አለቻት። ያምሻል እንዴ? ሌላ ሰው በቃ ፈልጋለሁኝ፣ አሁን ደህና ሁኝ በማለት ተሰናብታት ትታት ትሄዳለች። በመንገድ እየሄደችም ከራሷ ጋር በሀሳብ ተወጣ ልዑል ልጠይቀው እንዴ ገና ልጅ እኮ ነሽ፣ ከዛሬሽ ካፌ ለካፌ ልትዞሪ አማረሽ እንዴ ቢለኝ ከዛ በኋላ ልደናበር እንዴ? አይ ዝም በል ይሻላል እያለች በሀሳቧ ተወጣለች። ክንዱ በነገረው መሰረት ልዑል በጣም ጓደኛውን ማርክን ተቆጥቶታል። ይኸው አንተ ተናገር ሄዶ ለአባዬ ይናገራል እያለው ነው። ማርክም እንዳልተናገረ ቢነግረውም ልዑል ግን ለመስማት ፈቃደኛ አይደለም። ቲና የልዑል አባት ቢሮ ድረስ በመሄድ ለግል ጉዳይ እንደፈለገቻቸው ትናገራለች። ልዑል በማለት ጓደኛዋ እንደሆነና ከሱ እንደወለደች ለመናገር ብታስብም አባት ግን ልዑል ምን ሆነ በማለት ሲደናገጡ ሳትነግረው ቀርታለች። ዮሐና ስልክ እያወራች ሳለ የወይዘሮ ኤልሳ ልጅ ስትመጣባት ዮሐና ስልኩን አቁመዋለች። ለምን አታወሪም? እኔ ስመጣ ነው እንዴ የምታቆሚው? ይኸው እማይዛ ትፈጋለች፣ አንቺ ግን ወይዘሮ መስለሻል እያለች እየተላከፈቻት ነበረ። ስታወራ የነበረውንም ስልክ ሳትዘጋ ባፉ ደፍታ እንዳስቀመጠችው የወይዘሮ ኤልሳ ልጅ አንስታ ሰራተኛችን ስራ ላይ ናት፣ በኋላ ደውሉ በማለት ተናግራ ስልኩን ዘጋችው። ማርቆስም ልዑል ስለተቀየመው በጣም እየተጨናነቀና እየተከዘ ነበረ። ክንዱንም ካየው በኋላ አንዳንድ ሰዎች ሽበት አላቸው፣ ሽበትን አየሁት ገረመኝ አለ። ምክንያቱም በክንዱ አማካኝነት ልዑል እንደተቆጣው ገብቶታልና። ከልዑል ጋር ተገናኛችሁ እንዴ? ስለ ልጁ ታውቃለህ? የምን ልጅ ነው በማለት ማርቆስም ኮስተር ብሎ ይጠይቀዋል። ለምን እንዳልሰማ ትሆናለህ? ሁሉንም ነገር አቤና አፍረጥርጦ ነግሮኛል እያለ ይነግረዋል። ማርቆስም በሰማው ነገር በጣም ያዝናል። ልዑል የሚፈልገውን እቃ በዮሐና አማካኝነት ይደርስለታል። ዋናው ነገር ግን የፈለግኩት አንቺን ነበረ። ቤቱ እንደምታዩ ቤት አይመስልም፣ እዚህ ቆይተሽ እንድታስተካከዩ ፈልጌ ነበር ይላታል። እሷም የምነግርህ ነገር ነበረኝ በማለት ልትነግረው ብትፈልግም ፍርሃት ተሰማትና በዝምታ ተዋጠች።
በቃ ከዚህ መናገር ከደበረሽ ወደ ካፌ እንሂድና በዛው ትነግሪኛለሽ ይላታል። በሌላ በኩል አባት በሰሙት ነገር ተጨናንቀዋል። ምንድነው አባ የሰሙት አዲስ ነገር አለ እንዴ አለ ማርቆስ። ትናንትና የልዑል ፍቅረኛ መጣ ነበረ በማለት አባት ይናገራሉ። ማርቆስ የማን ፍቅረኛ? የልዑል ፍቅረኛ። ጭራሽ ደግሞ ፍቅረኛ እንዳለው አታውቅም እንዴ አንተም ብሎ ጓደኛ አለ አባት። የሚፈልጉትን መረጃ ማግኘት ባለመቻላቸው በማርቆስ ተናደውበታል። ስሟም ቲና ይባላል በማለት ለማርቆስ ሲነግረው ማርቆስ በጣም ይደናገጣል። ታውቃታለህ እንዴ በማለት አቶ አለሙም ይጠይቃሉ። ሲባል ሰምቻለሁኝ፣ ስለ ቲና ሲወራ አንዳንድ ነገር ሰምቻለሁ። እሺ እንደዛ ከሆነ ልዑል ስለ ቲና ምንነት በቅጡ እንኳን ሳያውቅ የልጅ ጥያቄ ስለመጣበት በጣም ተጨናንቋል። ጓደኛዋ አቬናም ያላመንክበትን ነገር ላሻትላትም ወይ ምን አስጨነቀህ ይለዋል። ልዑልም እንደዛ ሳይሆን በትክክል ልጁ የኔ ከሆነ ለማስመርመር እንደፈለገም ይነግረዋል። በዛን ሰዓት ከአንተ ውጭ ማንም ጋር እንዳላደረች ነግረሃል። ብቻ ግን ነገሩ ከብዶ ከሆነ የወንዶችን ጸባይ ያውቀዋለሁ ላሽ ማለት ትችላለህ ይለዋል። እንደዛ ሳይሆን ልጁ የኔ መሆኑን አስመርምሬ ማረጋገጥ አለብኝ አለ ልዑል። አቬናም ለምን አታገባትም? ልጅቷ እኮ የሌለ የምታምርና ቆንጅዬ ነው። ለክንዱም ልጅ አለው በማለት የተናገርከው አንተ ነህ አይደለ ይለዋል። እኔ አልተናገርኩም፣ ስለተጣላን በእኔ ለማሳበብ ፈልጎ ነው። ባይሆን የነገርኩት ነገር ቢኖር ድርጅቱን እንዴት የራሱ ማድረግ እንደሚችል ነበረ በማለት ይነግረዋል። እኔ ስለ ድርጅቱ አይመለከተኝም። እንዴት ነው አይመለከተኝም የምትለው? ነገ ይቆጫል። ወይም ደግሞ ድርጅቱን አለመፈለግ ሌላ የተደበቀ የፖለቲካ ጉዳይ አለህ ማለት ነው እያለ እየነገረው ነበረ። አቬና ግን በልዑል እየቀናበት ይገኛል። እንደውም እስኪ ወይተር ፍለጋ ወደዛ ዞር ዞር ማለት አለብኝ፣ በጣም ተጨናንቅ ያለው እያለው ይገኛል። እንግዲህ ዮሐና ክፍል 5 ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።